ለሃ ማርያም ምዕራፍ 1 ጉድለት የሌለበት በስም በአካል በግብር ሶስት በባህሪ አንድ አምላክ በሆነ በእግዚአብሔር ስም የእንባ ቀለምን እያንጠባጠብኩ የድንግልን ለቅሶ ሰቆቃዋን እጽፋለሁ። እንደ እርሷ እንደ እመቤታችን ያለ ምንጊዜም ሐዘንና ስደት ባገኘው ጊዜ የልብን ዓይን ያለው ሰው ይህንን አይቶ ያልቅስ። ሰቆቃ ድንግል የደረሰው አባ አርከ ስሉስ ነው። መጽሐፉ ስለ እመቤታችን በእርግጥም ሊቁ እንዳለው የልብ ዓይን የሌለው ካልሆነ በቀር የእመቤታችን የቅድስት ድንግል ማርያም ሐዘኗን ሊያስብ የሚቻለው የለም። የልጇ የወዳጇ የጌታችን የመድኃኒታችን የኢየሱስ ክርስቶስን በዕለተ ዓርብ ያገኘውን ጸዋተ መከራ መጠኑና ጥልቀቱን የሚያስብ ሰው የተወዳጅ ልጇን የቸሩ መድኃኔዓለም የስቃዩን መጠን የእርሷን የሐዘኗን የለቅሷን የሰቆቃዋን መጠን እንደሆነ ማሰብ አለበት። የጌታ እናት የቅድስት ድንግል ማርያም ሐዘን የሚጀምረውም ጌታችንን ይዛ ወደ ቤተ መቅደስ ከሄደችበት ከ8ኛው ዕለት ጀምሮ ነው። ያ ዕለት ለእርሷ ምንኛ ከባድ ነበር። በልጇ ላይ ስለሚደርስበት መከራ ጽናት በልቧ እንደ ጦር ፍላጻ ሰይፍ የሚወጋ የሐዘን መርዶን ከአረጋዊ ስምዖን የሰማችበት ዕለት እንዴት ያለ የማትረሳውን በልቧ ዘልቆ የገባውን የሐዘን ሰይፍ ብስራት ዕለቱን በመደንገጥ አረጋዊ በሐዘን ገጽታ እንዴት እንደተመለከተችው ለአፍታ አስቡት እስኪ። አንዲት ገና ከወለደች 8 ቀን የሞላት ሴት ሕፃን ልጇን ታቅፋ አንድ ሽማግሌ ልጇን ታቅፉ ወደፊት በልጇ ላይ ብዙ መከራና እንግልት እንደሚያገኘው እርሷን በእርሱ ምክንያት ከባድ ሐዘን እንደሚደርስባት ቢነግራት ምን እንደሚፈጠር ገምቱ እስኪ። በተለይ ደግሞ የሕፃኑ እናት ልጅን በማግኘቷ እየተሰማት ያለውን ደስታ አስባችሁት ነው። ታዲያ ምን ብቻ የሚፈጠረው ነገር ከባድ ይሆናል። አረጋዊ ስምዖን ስለ ልጇ መከራ የተናገረው እንዲያውም በዘፈቀደ አይደለም። ድንግል ማርያም የምትወልደው አምላክ አዳኝ መሲህ እንደሆነ በመንፈስ ቅዱስ ገላጭነት ተገልጾለት እንጂ። ስለዚህ እመቤታችን ቅድስት ድንግል ማርያም በልጇ ስለሚደርስበት መከራና በእርሱም ምክንያት ስለሚደርስባት ሐዘን ትንቢትን ከሰማችበት ከዚያች ዕለት ጀምሮ የሐዘን ሕይወቷ ምዕራፍ 1 ብላ ጀመረች። ብዙዎቻችን የጣፈጠ ስሟን በተለያዩ ስያሜዎች ያለመሰልቸት ከልብ ፍቅር ከአምላክ እናትነቷ ከፈጣሪ ከተሰጣት ክብርና ጸጋ ፍጹም በማመን ኪዳነ ምሕረት እያለን እንጠራታለን። እመቤታችን ቅድስት ድንግል ማርያም የአምላክ እናት በመሆኗ በነገረ ድህነት ውስጥ ባላት መጠነ ሰፊ ድርሻ ምክንያት ከሥላሴ ዘንድ የምሕረት ቃል ኪዳን ተሰጥቷታልና እመቤታችን ማርያም ምሕረት ከሆነው አምላክ ዘንድ በተቀበለችው በዚህ ቃል ኪዳን መሰረት በቅድስት ኦርቶዶክሳዊት ቤተክርስቲያናችን ትውፊት ኪዳነ ምሕረት ትባላለች። በመሆኑም ወላዲተ አምላክ ድንግል ማርያም ከልጇ ከኢየሱስ ክርስቶስ ዘንድ የተሰጣት ልዩ የአማላጅነት ቃል ኪዳን በእርሱ ምክንያት በደረሰባት ጥልቅ ሐዘንና መከራ ላይ የተመሰረተ ነው። ቤዛዊት ኩሉ ዓለም ድንግል ማርያም መድኃኔ ዓለም ክርስቶስ የሰውን ልጅ ለማዳን ወዶና ፈቅዶ ባደረገው አምላካዊ የቸርነት ጉዞ ውስጥ ያገኛትን መራራ ሐዘን አስመልክቶ የተለያዩ የቤተ ክርስቲያናችን አዋልድ መጽሐፍ ይናገራሉ። በዚህ በእመቤታችን ቅድስት ድንግል ማርያም የተአምር መጽሐፍ ተአምር 49 ላይ ተአምሯን ይጽፍ የነበረ የእስክንድርያ ፓትርያርክ ሊቀ ጳጳስ ቅዱስ ደቅስዮስ በጸጋ እግዚአብሔር እየተቃኘ የእመቤታችን ክብሯን ያደረገችውን ድንቅ ተአምራቶችን በሙሉ መዝግቦ ዘክሮ በመጽሐፍ መልክ ያዘጋጀልን ታላቅ የቤተ ክርስቲያናችን አባት ነው። ስለ ደቅስዮስ ተአምረ ማርያም ተስፋ ገብረ ሥላሴ ላይ የተገለጸው ታሪኩን ይመልከቱ። ኖኅተ ስብከት ለዘቅዱስ ያሬድ 463-466 ቅዱስ ደቅዮስም ጥልጥልያ በምትባል ሀገር በታነጸች ቤተክርስቲያን በኤጲስቆጶስነት ማዕረግ ተሹሞ ያገለግል የነበረ ጻድቅ አባት ሲሆን እመቤታችን በፍጹም ልቡ በመውደዱ በተቻለው መጠንና አቅም ሁሉ ያገለግላት ነበር። እሷም ተባርከው ነበር። በዚህም ወእምንደተ ፍቅሩ አስተሐመመ ላቲ ወአስተጋብአ መጽሐፈ ተአምሪሃ ከፍቅሩ ጽናት የተነሳ ታምሯን የሚናገር መጽሐፍ ሰበሰበ ይላል። ክብሯንም ንጽሕናዋንም ቅድስናዋንም ዘላለማዊ ድንግልናዋን ወላዲት አምላክነቷን ብሎም ያደረገቻቸውን ድንቅ ታምራትን
ሰበሰበላት። እርሷም ተገልጻ ባርካው ተሰውራለች። ቅዱስ ደቅስዮስ ለእመቤታችን ክብር በማሰብ መልአክ ከእግዚአብሔር ቅዱስ ገብርኤል መጋቢት 29 ቀን ያበሰረበትን በዓለ ብስራት ጽንሰት ዕለቱን የአብይ ጾም ወቅት ላይ በመሆኑ ምእመናን ማክበር ስላልተቻላቸው ሱባኤ ገብቶ ጾሞና ጸልዮ በዓለ ብስራት ከልደት በዓል 8 ቀን በፊት ታኅሳስ 22 ዕለት እንዲከበር ስርዓትን ያደረገ አባት ነው። እመቤታችን ስለዚህ ስራው የከበረ ልብስና መንበር ተገልጾ ሰጥተዋለችና እርሱም በቀርም ልብሱን ሊለብሳትና በወንበሩ ላይ ማንም ሊቀመጥባት የሚቻለው እንደሌለም ነግሯዋለች። ከረፍቱም በኋላ በእርሱ ምትክ የተሾመ ኤጲስቆጶስ ያችን ልብስ ሊለብሳትና በደቅዮስም ወንበር ሊቀመጥ ወደደ። ቀሳውስትና መምህራን ስለ ልብሷ ክብር የቅዱስ ደቅስዮስን ታሪክ ቢነግሩት እንዳያደርግም ቢመክሩት ልክ እንደ ኦዚያን በድፍረት ልብሷን ለብሶ በመንበሩ በተቀመጠ ጊዜ በድፍረት ኃጢአቱ ምክንያት ከዚያ ወንበር ላይ በቤተክርስቲያን ውስጥ ባሉ ሰዎች ሁሉ ፊት ወድቆ ክፉ አሟሟትን ሞቷል። ቅዱስ ደቅስዮስ የእመቤታችን ፍቅር እጅጉን የበዛለት ትሁት አባት ነው። በተአምረ መጽሐፏ ላይም የምስራቅ ኦርቶዶክስ አብያተ ክርስቲያናት እኛ የምንቀበለውን 5ቱን ሐዘናት በሙሉ ይቀበላሉ። በእነርሱም ትውፊታዊ ታሪክ ውስጥ አጼ ዘርዓ ያዕቆብ በተአምረ ማርያምን ካስተረጎመ በኋላ ከብዙ ዘመን ቆይታ ቢያንስ ከ200 ዓመታት ልዩነት በላይ ያለ አንድ እነርሱ እንደ ጻድቅ የሚያከብሩት ሮስቶቭስኪ በምትባል በሩሲያ ከተማ የተወለደ ዲሜትሪ የሚባል ሰው 1651 ዓ.ም የነበረ ስለ 5ቱ የጸሎት ስርዓቶች ብሎ የእመቤታችንን ሐዘናት የሚያወሳ በምስራቅ ኦርቶዶክስ ቤተክርስቲያን እንዲጸለይ ስርዓት ሰርቷል። ይኸውም ስርዓት ከኛ ጋር በተመሳሳይ ሁኔታ ማለት ይቻላል ሐዘናቷን እያሰቡ አቡነ ዘበሰማያትና በሰላመ ቅዱስ ገብርኤል ይጸልያሉ። ሲጸልዩም እያንዳንዱ ሐዘናቷን እየተናገሩ ነው ጸሎታቱን የሚደግሙት። ይህ የእመቤታችን ሐዘናት የተቀበሉትም እኛ ከተቀበልን ከብዙ ዓመታት በኋላ ነው። እንዲያውም ዲሜትሪ ሲጽፈው አንድ ጻድቅ ይህንን ድምፅ ሰማ ብሎ የቅዱስ ደቅዮስን ስም ሳይጽፍ ነገር ግን ጸሐፊው የሰማውን የጻፈውን ጽሑፍ አምኗል። በመጽሐፉም ስላጋጠማት ሐዘንን በሚገባ ጽፏል። እመቤታችን ከልደቷ ጀምሮ እስከ እረፍቷ ድረስ ከሐዘንና ከመከራ ያረፈችበት ጊዜ የለምና፣ ነገር ግን ከነዚያ ሁሉ ፈተናና መከራዎች እጅግ የሚበልጠው በእርሷ ላይ ከደረሱት ውስጥ በእርሱ ምክንያት ያገኟት ሐዘን ናቸው። እርሷ በእርሱ ምክንያት ካገኟት ውስጥ እነዚህ 5ቱ ሐዘናት ይበልጣሉ ብላ አንድ በአንድ እየዘረዘረች ለልጇ ለወዳጇ ለጌታችን መድኃኒታችን ኢየሱስ ክርስቶስ ተናግራለች። ጌታችን እነዚህን ሐዘናት ከእርሷ ከሰማ በኋላ በእኔ ምክንያት ባንቺ የደረሰውን ያገኙሽን እነዚህን ሐዘናት አስቦ እየተዘከረ ከኃጢአቱም በዚያ ለመታጠብ እያስተዋለ አቡነ ዘበሰማያት በሰላመ ቅዱስ ገብርኤል የሚደግመውን ሰው እኔ ዋጋውን እሰጠዋለሁ ብሎ ቃል ኪዳን ገብቶላታል። ሲጨርስም ወዘንንተ እንዘ ይብል ሰማአ ደቅስዮስ ወጸሐፈ ውስጠ መጽሐፈ ተአምሪሃ ለእግዝእትነ ማርያም ከመ ያንብብዋ ምእመናን። ይሄንንም ሲነጋገሩ የሰማው ደቅስዮስ ምእመናንን እንዲያነቡት በእመቤታችን ማርያም የተአምር መጽሐፏ ውስጥ ጻፈው ይላል። ወደ ተነሳንበት የእመቤታችን ሐዘን ከመግባታችን በፊት ሐዘን ስለሚለው ቃል በቂ ሀሳብና ግንዛቤ እንዲኖረን ከመጽሐፍ ቅዱስ አንጻር ባጭሩ መመልከቱ አይከፋም። ሐዘን በመጽሐፍ ቅዱስ እይታ ሐዘን የሚለው ሀሳብ ቀጥታ በመጽሐፍ ቅዱስ አውድ ከመመልከታችን በፊት ትርጓሜ መመልከቱ አስፈላጊ ነው። ሐዘን ማለት ምን ማለት ነው? ሐዚኖተ ከሚለው አርእስት ጥሬ ዘር ስም ንዑስ አንቀጽ አባት ዘር የወጣ ሲሆን ግሱ ሐዘነ ነው። ትርጉምም ማዘን፣ መቆርቆር፣ መቆጣት፣ መናደድ፣ መከፋት ማለት ነው። ሐዘን ማለት በቁሙ አዘን፣ ደረቅ፣ ሻካራ፣ ጥሩ ጠንካራ ነገር የሚያነድ፣ የሚያጤስ፣ የሚያስለቅስ ሀሳብ በማለት ታላቁ ሊቅ አለቃ ኪዳነ ወልድ ከፍሌ መጽሐፈ ሰዋሰው ወግስ ወመዝገበ ቃላት አዲስ በሚለው መጽሐፋቸው ላይ ገልጸውታል።
አንድም ሐዘን ማለት መከፋት፣ ልብ መሰበር፣ ተስፋ መቁረጥ ተብሎም ይተረጎማል። ሐዘን ከልብ መንጭቶ ገጽን የሚያጠቁር ሕሊናንም ፍጹም የትካዜ ውጥረት ውስጥ የሚከት ነው። በገጽ ወይም ፊት ላይ የውስጣችን ስሜት ተፈንቅሎ ሲወጣ የስነ ልቦና ባለሙያዎች ካታርሲስ ይሉታል። ይህም አይነቱ ሐዘንና ደስታን የተጫነን ሲሆን እንደተጫነው አይነት የፊታችን ገጽታ ይለዋውጠዋል። ይኸውም ሰዋዊ ስጋዊ ባህሪያችን ከመጠን በላይ በሆነ ጊዜ ከሁለቱ ወገን ጉዳት ሊያስከትልብን ይችላል። ስለዚህም ጉዳይ ባለሙያዎቹ በጥልቀት ያብራሩታል። ሰውና እንስሳት ከለበሱት ደካማ ስጋ የተነሳ መከራና ሰቆቃው ሲደርስባቸው ስሜታቸው በማዘንና በማልቀስ ይገልጣሉ። ሐዘንና ለቅሶ የአንድ ሳንቲም ሁለት ገጽታዎች ቢሆኑም ያዘነ ሰው ሁሉ እንባውን አውጥቶ አያለቅስም። ነገር ግን አዝኖ ያለቀሰ ሰው ቢኖር እርሱ መልካም አድርጓል። ምክንያቱም በልቅሶ የሐዘኑን ጥላሸት ጠራርጎ ልቦና ፈጽሞ ያነጻልና። ልቅሶ በሐዘንም ሆነ በደስታ ሊገለጥና ሊታይ የሚችል በድምፅ የታጀበ የእንባ ፍሰት ነው። ልቅሶ ሐዘንን ተከትሎ የሚመጣ የእንባ ጎርፍ ሲሆን ይህ ልቅሶ በዝምታ ወይም በጩኸት ታጅቦ እንባን የሚያስከትል ሊሆን ይችላል። ልቅሷችን መሪ ሲሆን ዋይታ ይሆናል። ዋይታውም ደግሞ ሰቆቃ ሆኖ ከሞት ሊያደርሰን ስለሚችል ልቅሷችን ሐዘናችን መጠንና ልክ ሊኖረው ይገባል። በዚህ ለሃ ማርያም ሰቆቃ ድንግል በሚለው መጽሐፍት በሌሎች ተያያዥ ጉዳዮች ስለ ስደቷ የሚናገሩ ቅዱሳን መጽሐፍት ውስጥ ገብር፣ ገአር፣ ለሰቆቃ፣ ብካይ፣ ወይ ሌላ ሀ የሚሉ የግዕዝ ቃላት ይገኛል። እነዚህም ቃላት የራሳቸው የሆነ ትርጉም አላቸው። ገአር ማለት ጩኸት፣ ጭንቅ፣ ጣር ጋር መራራ ቃል፣ የሐዘን የደዌ መከራ ጩኸት ቃል ማለት ነው። ሰቆቃው ማለት ጩኸት፣ ዋይታ፣ ልቅሶ፣ ሙሾ የልቅሶ ግጥም ማለት ነው። ብካይ ልቅሶ፣ ዋይታ፣ ፍጅጅት፣ መራራ ጩኸት ከእንባ ጋር ማለት ነው። ወይሌ ይህ ቃል ወይ ከሚለው የግዕዝ ንዑስ አገባብ የተገኘ ነው። ትርጉሙም ወዮ፣ ወየው፣ ዋይ፣ ውይ፣ ወይ ማለት ሲሆን የሐዘን፣ የቁጣ፣ የንዴት፣ የብስጭት ቃል ነው። ነገር ግን እንደ አውዱ ፍቺው ይለያል። በተያያዘ መልኩ ወይሌ የሚለው ቃል አደጋ፣ መቅሰፍት፣ ድንገተኛ ሞት፣ ሐዘን፣ መርዶ፣ ልቅሶ፣ ዋይታ፣ ዋይ፣ ዋይ፣ ዋ፣ ዋ ማለት የልቅሶ ጩኸት ማለት ነው። በመሆኑም እነዚህን ቃላት በትርጉም ሰፊ ልዩነት ባይኖራቸውም ሰቆቃው ያስለቃሽ፣ ብካይ ያልቃሽ ነው። ወይል የተለቃሽ፣ ብካይ ልጆች ከእናቶቻቸው ሲለዩቸው የሚያለቅሱት ልቅሶ ነው። ገአር ልጆቹን ጠምዝዘው ሲያርዷቸው ወደ ወላጆቻቸው የሚያዝኑትን መራራ ሐዘን ነው። አንድም ሰቆቃው እናትን አባትን ከልጆቻቸው ሲለዩቸው ሙሾ እያወጡ ግጥም እየገጠሙ የሚያለቅሱት ለቅሶ ነው። አንድም ሰቆቃው የነቢያት ብካይ፣ የካህናት ወይሌ የሕዝብ ሲሆን ሰቆቃው በድርቅ ብካይ፣ በቸነፈር ወይሌ በምርኮ ጊዜ የሚፈጸሙ የሐዘን መግለጫዎች ናቸው ብለው መተርጉማን መጽሐፍት ያብራራሉ። ሰቆቃወ ድንግል ትርጓሜ ገጽ 12-13። እነዚህ ቃላት ከሊቃውንቱ ዘንድ ስለ ድንግል ማርያም ከንጹሐን ክቡራን ዓይኖቿ ስለፈሰሱ ለተቀዱ እንባዎች የሚናገሩ ነገር ቢነሳ የተሻለ ነው። ከመቤታችን ዓይኖት የፈሰሱ ያነባችው እንባ ልዩ እንደሆነ ይናገራሉ። ምክንያቱም ከቀደመ አባታችን አዳም ጀምሮ እስከ ዕለተ ምጽአት ድረስ በመሪር ሐዘን ምክንያት ያፈሰሱትና የሚያፈሱት ያነቡትና የሚያነቡት እንባ ፈጽሞ ከቅድስት ድንግል ማርያም እንባ ጋር አይስተካከልምና የእርሷ እንባ ከፍጹም ከኃጢአት ነፃ ከሆነ ሕሊና ድንግል የፈሰሰ ስለ አንዱ ልጇ እጹብና ግሩም ፍቅር በሮሮ ልቦና የተነባና የተለቀሰ በመሆኑ ልዩ ያደርጋታል። እውነት ነው፣ የእርሷን እንባ ንጽሕና የሚስተካከል የሰው ዘር አይገኝም፣ ሊገኝም አይችልም። ከልጅነቱ እስከ ሞቱ ከሞቱም እስከ መቀበሩ ድረስ የፈሰሱት እንባዎቿ እንዴት ያሉ ዓይኖች ይችሉት ይሆን? ሊቃውንት አክለው ሲናገሩም የድንግል እንባዎች በሰባት ደረጃ የፈሰሱ ናቸው ይላሉ። እኒሁም ሰባቱ የድንግል ማርያም እንባዎች ከዘለላ እንባ ወደ ማያቋርጠው ቀዝቃዛ እንባ፣ ከቀዝቃዛ እንባ ወደ ሞቃታማ እንባ፣ ከሞቃታማ እንባ ወደ ጠብጠብ ወደሚለው የፊት ገጽታ ወደሚያቃጥለው ትኩስ እንባ፣ ከትኩስ እንባ ወደ መንታ ሆኖ ወደሚፈሳው እጅጉ ወደሚያቃጥለው እንባ፣ ከሚያቃጥለው እንባ ወደ የዓይን ሽፋሽፍት ላይ ወደሚቀረው የዓይን ጠጉር ፈጽሞ ወደሚነቅለው
ደረቅ እንባ ከዚያም ለደም ወደ ቀረበውና የእንባ ምንጭ ጉድጓድ ወደሚያደርቀው እጅ ደም እንክብል እንባ ድረስ እመቤታችን ንጽሕቷ ቅድስቲቷ የጌታ እናት የእኛም የመስቀሉ ስር ስጦታችን ለሰው ዘር በሚከብድ ሁኔታ አንብታለች፣ አዝናለች። አንድም ሊቃውንት ሲናገሩ የእመቤታችን ሰባተኛ እንባ ገና አልፈሰሰም፣ ስድስቱ እንባዎቿ ናቸው። በልጇ መከራ መስቀል መቀበል ምክንያት የፈሰሱ ሰባተኛ እንባዋን የአስራት ሀገሯ ኢትዮጵያን በመከራ ስትያዝ ነው የሚፈሰው ይላሉ። በመሆኑም የሰው ልጅ ሐዘንና ለቅሶን በኑሯችን ሂደት ድርጊት ስለተገነዘብነው ማስረጃ አያስፈልግ ይሆናል። ነገር ግን ቅዱስ መጽሐፍ እንስሳት እንደሚያለቅሱ ወይም እንደሚያዝኑ ያስረዳናል። ለምሳሌ ነቢየ እግዚአብሔር ሚክያስ በትንቢት መጽሐፉ እንደ እባብ ታለቅሳለች፣ እንደ ሰጎንም ልጆቿ ዋይ ዋይ ትላለች። በሰማርያና በኢየሩሳሌም ስለሚደርሰው ዋይታ ጽፏል። ትንቢተ ሚክያስ ምዕራፍ 1 ቁጥር 8። ሌላው ደግሞ በለዓም አህያውን በበትር 3 ጊዜ ሲመታት አህያዋን በራሱ በበለዓም ቋንቋ 3 ጊዜ የመታኸኝ ምን አድርጌ ነው አለችው። ዘኍልቍ 22 ቁጥር 29። ቃል የሌለው አህያ በሰው ቃል ተናግሮ የነቢዩትን እብድነት እንዳገደ እንዳለ ሐዋርያው ሁለተኛ ጴጥሮስ ምዕራፍ 2 ከቁጥር 16። በለዓም አህያይቱን ስለዘበትሽብኝ ነው በእጄ ሰይፍ ቢኖር አሁን በገደልኩሽ ነበር አለት። አህያይቱን በለዓምን ከወጣትነት ጀምሮ እስከዛሬ የምትቀመጥብኝ አህያ አይደለሁምን? በውኑ አንተ ቸል ያልሁበት በአንተም እንዲህ ያደረግኩበት ጊዜ ነበረን አለችው። እርሱም እንዲህ አላደረግሽብኝም አላት። ዘኍልቍ 22 ቁጥር 21 እስከ 31። አስተውሉ እንግዲህ የአህያዋ ጉልበት ከጌታዋ በለዓም ጉልበት በጥፍ ይበልጣል። ከላይ በለዓም ያደረሰባትን በሐዘኔታ ቃል ገለጠች እንጂ በአህያ ልማድ ልራገጥ ወይም ልናከስ አላለችም። እንግዲህ ይህ የእንስሳት ልቅሶን ይገልጣል። በተጨማሪም በዓለማዊ ትምህርት ስለ ስነ ሕይወት ባዮሎጂ የሚያጠናው የሳይንስ ዘርፍ ውስጥ የሚመደበው ዚኦሎጂ ስለ እንስሳት ከሁሉም እንስሳት ለሰው ልጅ የቀረበ የልቅሶ ስርዓት ያለው እንስሳን ዝሆን እንደሆነ አጥኞቹ ይናገራሉ። ከእሱም ባሻገር ለነ ጉሬዛ፣ ዝንጀሮ፣ አዞ የመሳሰሉት ሁሉ እንደሚያለቅሱና እንደሚያዝኑ በጥናቱን ለመረዳት ተችሏል። ሐዘንና ለቅሶ በመጽሐፍ ቅዱስ አስተምሮ ሐዘንን አስመልክቶ በርካታ ቦታ ተጠቅሶ የሚገኝ ሲሆን እንደ አውዳዊ ሀሳቡ መመልከቱ ተገቢ ነው። በዕብራውያን አይሁድ ዘንድ ሰው በሞተ ጊዜ የልቅሶ ስርዓትን ያደርጉ ነበር። ይልቁንም ደግሞ ለታላላቆች አባቶች ሰዎች ረዘም ያለ ጊዜን የሚወስድ ስርዓት ይፈጸምላቸዋል። ለምሳሌ ያህል ብንመለከት የሊቀ ነቢያት ቅዱስ ሙሴን የንጉሱ አሳምን ሞት ምክንያት በማድረግ የተደረገውን የልቅሶ ስርዓት መጥቀስ ይቻላል። የእግዚአብሔር አገልጋይ ነቢይ ሙሴ እንደ እግዚአብሔር ቃል በሞዓብ ምድር በሞተ ወይም ባረፈ ጊዜ በቤተ ፌጎር አቅራቢያ በናባው ምድር ቀብረውት በእስራኤል ልጆች በዮርዳኖስ በኢያሪኮ አቅራቢያ በሞዓብ ሜዳ 30 ቀናት ያህል በጽኑ እንዳለቀሱለት ተጽፎ እናገኛለን። ዘዳግም 34 ከቁጥር 1 እስከ 8። ንጉሥ አሳምን ስንመለከት ደግሞ በነገሰ በ39ኛው ዓመት እግሩም ታሞ ደዌው በጸናበት ጊዜ እግዚአብሔርን ሳይፈልግ ባለመድኃኒቶችን ስለፈለገ ሳይድን በነገሰ በ41ኛው ዓመት ሞተና ለራሱ ባዘጋጀ መቃብር በዳዊት ከተማ ቀበሩት። በቀማሚ ብልሃት የተሰናዳ ልዩ ልዩ መልካም ሽቶ በተሞላ አልጋ ላይም እንዳኖሩትና እጅግም ታላቅ የሆነ የቀብር ስርዓት እንዳደረጉለት ቅዱስ መጽሐፍ ይነግረኛል። ሁለተኛ መጽሐፈ ዜና ምዕራፍ 16 ከቁጥር 11 እስከ 14። የልቅሶ አከባበር ሁኔታና ስርዓትም እንደ ዘመኑ እንደ ሀገሩ እንደ ቤተሰቡና እንደ ባህሉ ይደረግ ነበር። ይኸውም የሐዘን ሙሾ ቅኔ ይቀኙላቸው ነበር። ሁለተኛ ሳሙኤል ምዕራፍ 10 ከቁጥር 18 እስከ 27። ጾም በመጾም አንደኛ ሳሙኤል ምዕራፍ 31 ከቁጥር 13። ልብስም መቅደድ በራስም ላይ ትቢያ መነስነስ ሁለተኛ ሳሙኤል ምዕራፍ 1 ከቁጥር 2። ማቅን መልበስ ጠጉርንም መንጨት ኢሳያስ 22 ቁጥር 12 የተለመደ ነበር። ይህ አይነቱ የእስራኤላውያን የልቅሶና የሐዘን ስርዓት ሲሆን ሆኖም ግን እንደ ከነዓናውያን ልማድ
ሐዘን እንዳያደርጉ ደግሞ ተከልክለዋል። ዘሌዋውያን 19 ከቁጥር 27 እስከ 28፣ ዘዳግም 26 ከቁጥር 14። ሌላው አስለቃሾችም ይቀጠሩ ነበር። ኤርምያስ 9 ቁጥር 17 እስከ 18። ጌታችን ይህንን ድርጊታቸውን አልተቀበሉም። ማቴዎስ 9 ከቁጥር 23 እስከ 25። ተገቢውም የሐዘን ምልክት በአልዓዛር ሞት ጊዜ ራሱ በማዘን አሳይቷል። ዮሐንስ 11 ከቁጥር 35 እስከ 30። እኛ የምናምንም ተስፋ እንደሌላቸው ማዘንም አይገባንም። በክርስቶስ የሞቱት ከክርስቶስ ጋር ናቸው። በትንሣኤ ሲታፌ አላቸው። ይህን አምነን የሐዘናችንና የልቅሷችንን ስርዓት በልክ እናደርጋለን። አንደኛ ቆሮንጦስ ምዕራፍ 15፣ ፊልጵos 1 ከቁጥር 21 እስከ 24፣ አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 13 እስከ 18። በተለይ ለእኛ ለክርስቲያኖች የመሪር ሐዘን ለቅሶ ምክንያታችን ወንድም፣ እህት፣ አጎት፣ አክስት፣ ዘመድ አጣሁ፣ ርስት ጉልት ሄደብኝ፣ አባት እናት ሞቱብኝ ብለን ከምናለቅሰው ከምናዝነው የተለየ ነው። እንዲህም ብለን ብናዝን እንኳን ከጽድቅ አይቆጠርልንም። ይህ ተገቢ አይደለምና እንደ አባት ሥላሴ፣ እንደ እናት እመቤታችን፣ እንደ ወንድም እህት ጻድቃን ሰማዕታት፣ እንደ ርስት ጉልት ገነት መንግስተ ሰማያትን ተሰጥቶናልና። ነገር ግን እውነተኛ ሐዘን ለወዳጅ ዘመድ ለቤተሰብ የምናዝነውን ስርዓታዊ በሆነ መንገድ እንድናደርገው ነው የታዘዝነው። ቤተሰቤን፣ ዘመዴን፣ ንብረቴን አጣው ብሎ አምሮ ማልቀስ ተስፋ መንግስተ ሰማያትን እንደመጠራጠር ነው። ለምሳሌ አባታችን ቅዱስ ያዕቆብ ልጅህን ክፉ አውሬ በልቶታል የሚለው መርዶ በሰማ በኋላ ሳይመራመር ወደ እግዚአብሔር ሳያመለክት፣ እንዲሁም ዮሴፍ መሞቱን ሳያረጋግጥ ወገቡ ማቅ ዝተት በርኖስ ታጥቆ ስለ ልጁ ብዙ ቀን አለቀሰ። ልጆቹ ሁሉ ሊያጽናኑት ቢሞክሩ መጽናናትን እምቢ አለ። ወደ ልጁም ወደ ሙታን ስፍራ እያዘንኩ እወርዳለሁ። ዘፍጥረት 37 ቁጥር 35። ሐዘኑም እጅጉን በማጽናቱ ልጆቹን ሽበቴን በሐዘን ወደ መቃብር ታወርዱታላችሁ ይላቸው ነበር። ዘፍጥረት 44 ቁጥር 29። ይህ አይነት የልቅሶ ስርዓት ለአዲስ ኪዳን ክርስቲያኖች አልተፈቀደም። ይህ ለቅሶ ከሞት በኋላ ሕይወት፣ ከመቃብር በኋላ ትንሣኤ የለም ለሚሉ ሰዎች ይሆናል እንጂ ለእኛ ተገቢ አይደለም። ማዘንና ማልቀስ የተገባው ለማንና እንዴት ነው? ከማዘንና ከማልቀስ አስቀድሞ ሰው ለማንና ለምን እንደሚያዝንና እንደሚያለቅስ ጠንቅቆ ሊረዳና ሊገነዘብ ያስፈልገውም። ይኸውም ከተረዳና ካወቀ በኋላ ደግሞ እንዴት ማዘንና ማልቀስ እንደሚገባው ካላወቀ ማዘኑ ከንቱ ነው፣ ጉዳትም ይኖረዋል። ቅዱስ ጴጥሮስ ከክህደቱ ተመልሶ ንስሐ የገባው አዝኖ በማልቀሱ ነበር። ማቴዎስ 26 ቁጥር 45። ሐዋርያው ለምን እንደሚያለቅስ ስለማን እንደሚያለቅስ ብሎም እንዴት ማልቀስ እንዳለበት በማወቁ መራራ ለቅሶን ጣፋጭ መልስ አግኝቷል። የእግዚአብሔር ፍትህና ርትዕ ፍለጋ ከመንበረ ጸባዖት የደረሰው የራሔል እንባ መልስ ያገኘው ራሔል እንዴት ለማን ማልቀስ እንዳለባት ስለምታውቅ እንባዋን ወደ ላይ ወደ እግዚአብሔር ረጭታ ጸሎትን አደረሰች። እግዚአብሔርም ድምፅሽን ከልቅሶ ዓይንሽም ከእንባ ከልክዬ ለስራሽ ዋጋ ይሆናል ብሎ መልስ ሰጥቷታል። ኤርምያስ 31 ቁጥር 15። በዚህ መሰረት እንደ ቤተ ክርስቲያናችን አስተምሮ ሁለት አይነት ሐዘናት አሉ። የመጀመሪያ የሚገባ ሐዘን ዘበእንተ እግዚአብሔር ሐዘን ሲሆን፣ ሁለተኛ ደግሞ የማይገባ ሐዘን በዝንተ ዓለም ሐዘን ይባላል። ስለ ሁለቱ ሐዘናት ሐዋርያት ቅዱስ ጳውሎስ በጥምረት ሲናገር እስመ ዘበእንተ እግዚአብሔር ሐዘን ንስሐው ለሕይወት ዘላለም ይከውን ወትካዝ ዘበእንተ ዓለም ሞተ ያመጽ። ስለ እግዚአብሔር ተብሎ የሚደረግ ሐዘን የዘላለም ሕይወትን የሚያሰጥ ንስሐ ነው። ስለ ዓለም የሚደረግ ሐዘን ግን ሞትን ያመጣል በማለት እንደ እግዚአብሔር ፈቃድ የሆነ እግዚአብሔርም የሚቀበለው ወደ መዳን የሚያደርስ እንደሆነ ከተናገረ በኋላ የዓለም ሐዘን ለስጋ መሮጥን፣ ለምድራዊ ሕይወት ኑሮ መጨነቅን፣ ለሚያልፈው ነገር አምልጦ ጊዜ መስጠትን የማይገባ ሐዘን መሆኑን አስረግጦ ነግሮናል። ሁለተኛ ቆሮንጦስ ምዕራፍ 7 ቁጥር 10 ስለ ዓለም ማዘን ቀርቶ መተከዝ በመጽሐፍ ቅዱስ ተከልክሏል። እንደ እግዚአብሔር የሆነ ሐዘን ምን አይነት ነው ትሉ እንደሆነ አንደኛ የራስን ኃጢአት በደል እያሰቡ ማልቀስና ማንባት እንደ እግዚአብሔር ፈቃድ የሆነ ሐዘን ነው። ኃጢአቱን በደሉን ሰው እየዘከረ ሲያነባ ሲያለቅስ ይህ ሐዘን እግዚአብሔር የፈቀደ የሚቀበለው ሐዘን ነው። ለምሳሌ እንደ መጀመሪያው ሰው አዳም እግዚአብሔርን በድሎ ከገነት ከተባረረ በኋላ በገነት ደጃፍ ሆኖ ያለቅስ የነበረው ልቅሶ የቤተ
ፈት ልማድ አላገኘውም ነበር እያሉ ሊቃውንቱ ይናገራሉ፣ ይነጋገሩለታል። በገነት ስኖር ይህንን እበላ ይህን ጠጣ ተድላ ስጋ አድርግ ነበር፣ ይሄ ቀረብኝ ብሎ አልነበረም ሐዘኑ። አዳም የሚያለቅሰው የአዳም ለቅሶ ፍጠረኝ አሳየኝ፣ ፍጥሬም እግዚአብሔር ሺውን ሰጥቼ አንዲቷን ብነሳው ያ አትብላ ህግን እንዴት መጠበቅ አቃተው ብሎ አምላኬን አዘነብኝ፣ እግዚአብሔርን አሳዘንኩት፣ አምላኬን በደልኩት እያለ አዳም በአፋ ሆኖ ያለቅስ ነበር። እንዲያውም መዳን ስለሚገኝበት የአባታችን አዳም ሐዘን ቅዱስ ቄሌምንጦስ ሲናገር አልቦኦቱ ካለ ህሊና ለአዳም ዘእንበለ ብእካይ ላዕለ ኃጢአቱ፣ አዳም ስለ ኃጢአቱ ከማልቀስ በቀር ወይም ውጪ ሌላ ሀሳብ አልነበረው። መጽሐፈ ቀሌምንጦስ ይላል የአዳም ሐዘኑ የሚገባ ሐዘን ነው። አምላክ ግን ከዙፋኑ ያወረደ በትሕትና ከበረትም የጨመረ ለድህነትም ያበቃው ሐዘን ነው። ሌላው እንደ ልበ አምላክ ቅዱስ ዳዊት ስለ ራስ በደል ማልቀስና ማዘን ነው። መዝሙረኛው በመዝሙሩ ስራህኩ በምንዳቤ በአጽ በኩሉ ሌሊተ አራትየ ወበእንአብዕየ አርሃስኩ ምስካብየ፣ በጭንቀቴ ደክም ያለው ሌሊቱን ሁሉ አልጋዬን አጥፋለሁ በእንባዬ መኝታዬን አርሳለሁ ብሎ ነቢዩ ዳዊት ቅዱስ ዳዊት እንደተናገረው መዝሙር 6 ቁጥር 6 እንዲያውም እንባዬ በቀንና በሌሊት ምግብ ሆነኛ እስኪል በቀንና በሌሊት እንባውን ከምግቡ ጋር እያደባለቀ እስኪበላ ድረስ ስለ ኃጢአቱ ስለ በደሉ እግዚአብሔርን ስለ ማሳዘኑ ያለቅስ ይጨነቅ ነበር። መዝሙር 41 ቁጥር 3 እኛ ለምግባችን እንደምንሮጠው ዳዊት ግን እግዚአብሔርን አሳዘንኩት እያለ ለእንባ ነበር የሚተጋው። ይህ የሚገባ ሐዘን ነው እና በሐዲስ ኪዳንም ሊቀ ሐዋርያት ቅዱስ ጴጥሮስ ያለቀሰው እንባ ያዘነው ሐዘን የሚገባ ነው፣ ተቀባይነት ያለው ነው። ወተዘከረ ከጴጥሮስ ቃሉ ለእግዚአብሔር ኢየሱስ ዘይቤሎ ስልሰት ክህደኒ ዘእንበለ ይንቁም ዶርሆ ወወፃ አፋ ወበከየ ብካየ መሪር። የጴጥሮስ ስም ዶሮ ሳይጮህ 3 ጊዜ ትክደኛለህ ያለውን የጌታችን የኢየሱስ ቃል አሰበ። ወደ ውጭም ወጥቶ መራራ ለቅሶን አለቀሰ። ማቴዎስ 26 ቁጥር 45 ቀድሞም አንተ የሕያው እግዚአብሔር ልጅ ነህ ብሎ በተናገረበት አንደበቱ እሳት ለመሞቅ ብሎ አምላኩን አላወቀም ብሎ ካደ። ዶሮ በጮኸ ጊዜ ግን የጌታችን ቃሉን አስታወሰው፣ ፍቅሩን በልቡ አሳደረውና በውጭ ወጥቶ መራራውን ለቅሶ አለቀሰ። ይህ መራራ ለቅሶ ስለ ኃጢአትና በደል የሚያለቅሱት ልቅሶ ነውና የሚገባ ሐዘን ነው። ቅዱስ መጽሐፍም ስለ ራስ ኃጢአት ማልቀስ እንደሚገባ ሲነግረን ይህ አስቡና አልቅሱ፣ በተሳሳታችሁ ሆይ ንስሐ ገቡ፣ ልባችሁን መልሱ፣ እኔ አምላክ ነኝና ያለ እኔም ሌላ የለም። የቀድሞውና የጥንቱን ነገር አስቡ፣ እኔ እግዚአብሔር ነኝ፣ እንደ እኔም ያለ ማንም የለም ይለናል ትንቢተ ኢሳይያስ ቁጥር 46 ምዕራፍ 46 ከቁጥር 8 እስከ 9። በተጨማሪ አሁንስ ይላል አምላካችሁ እግዚአብሔር በፍጹም ልባችሁ በጾምና በዋይታ ወደ እኔ ተመለሱ፣ ልባችሁንም እንጂ ልብሳችሁን አትቅደዱ። አምላካችሁም እግዚአብሔር መሐሪና ይቅር ባይ፣ ቁጣው የዘገየ ምሕረቱም የበዛ ለክፋትም የተጸጸተ ነውና ወደ እርሱ ተመለሱ እያለ በነቢያቱ አፍ ይናገራል። ትንቢተ ኢዮኤል ምዕራፍ 2 ከቁጥር 12 እስከ 13። ምዕራፍ 2 የባልንጀራን በደልና ኃጢአት የወንድምን ውድቀት እያሰቡ ማልቀስ ይገባል። ለምሳሌ ታላቁ ነቢይ ሳሙኤል በእስራኤላውያን ላይ የሾመባቸውን ሳኦል እግዚአብሔርን ከበደለ በኋላ ስለ ሳኦል ኃጢአትና በደል ይጨነቅና እያሰበም ያለቅስ ነበር። አንደኛ ሳሙኤል ምዕራፍ 16 ከቁጥር 1 ጀምሮ። እግዚአብሔርም እስከ ማዘኑ ትላህሎ ተሳሙኤል ለሳኦል እስመ አነ መንንክዎ ወገደፍክዎ በእስራኤል ላይ እንዳይነግስ ለናኩት ለሳኦል የምታለቅስለት እስከ መቼ ነው አለው። እንዲያውም ደጋግሞ ሳሙኤል ስለ ሳኦል ያዝን ነበር። ሌላው ግሩም ምሳሌ ራሱ ጌታችን ወይም መድኃኒታችን ኢየሱስ ክርስቶስ ያዘነውን ሐዘን እዚህ ላይ መጥቀሱ ተገቢ ነው። ቃሉ ምስጢራዊ ቢሆንም እንኳን ክርስቶስ ማዘኑን እንመለከታል። ይህ ድርጊት በብቸኝነት የተናገረው ወንጌላዊ ቅዱስ ሉቃስ ነው። ማቴዎስ እና ዮሐንስ ወደ ኢየሩሳሌም ስለመግባቱ ብቻ ነው እንጂ
የተናገሩለት ስለማዘኑ አልተናገሩም። ቃሉም ወበጺሖ ርእያ ለሀገር በከየ ላዕሌሃ በደረሰ ጊዜ ከተማይቱን አይቶ አለቀሰላት። ሉቃስ 19 ቁጥር 41። አሁን ከተማን አይቶ ስለ አፈርና ስለ ድንጋዩ ጨንቆት አይደለም ጌታችን ያለቀሰው፣ ነገር ግን ልቅሶ ከተማው ውስጥ የሚያድሩትን ከተማ ብሎ ስለሚጠራቸው ነዋሪዎች ነው። ለምሳሌ በዚሁ አገባብ ሀሳብ በሰሙነ ፋሲካ የሚዘመረው ዝማሬ ብንመለከት ወምድርን የተገብር ፋሲካ ተሐጽባ በደመ ክርስቶስ፣ ምድር ፋሲካን ታደርጋለች በክርስቶስ ደም ታጥባ ብለን እንዘምራለን። አሁን ምድር በቁሙ ፋሲካን የምታደርግ ሆና ነው በክርስቶስ ደም የታጠበችውስ ምድር ናት እንዴ? ይህ አገላለጽ መጽሐፋዊ ልማድ ነው እንጂ ምስጢሩ ሌላ ነው። ከምድር የተገኘን እኛ ምድራዊ የሰው ዘሮች ምድር እየተባለ እንጠራለን። ስለዚህ ህዳሪ በማህደር አዳሪ በማደሪያው ማህደር በሀዳሪ ያደረውን አካል ባሳደረው መጥራት ልማድ ነው። የእግዚአብሔር ድምፅ ከተማይቱን ይጠራታል ይላል ነብዩ። ከተማይቱ ሲል ከሰዎቹ ማለቱ ነው። ስለዚህ ጌታ ከተማይቱን አይቶ አለቀሰላት ማለትም በከተማይቱ የሚኖሩ ሰዎች ሸክም በዝቶባቸው ኃጢአታቸውን በዝቶ ሲመለከት ጌታችን ስላደገባትና ስለኖረባት በዚያም ላሉ ባልንጀሮቹ ወገኖቹና ወዳጆቹ አዘነ። የሚገባ ሀዘንም እንዲህ ያለ ሀዘን ነው ሲለን ነው። አንዳንድ የውሃን ሰዎች እግዚአብሔር አልቅሷልን? አዝኗልንስ? ለማን? ለምን? እንዴት? መቼ? የሚሉ ጥያቄዎችን ያነሱ ይሆን? ይህ ጥያቄ አግባብነት ስላለው መመልከቱ አይከፋም። እግዚአብሔር አዝኗልን? ለማን? ለምን? እንዴት? መቼ? በመጽሐፍ ቅዱስ ላይ ስለ እግዚአብሔር አምላካችን ማዘንና ማልቀስ የተነገሩባቸው ቦታዎች አሉ። ነገር ግን ሀዘንና ለቅሶን እግዚአብሔር ላይ ስንመለከት የቃላቱን አውዳዊ አገባብ ተጠንቅቀን ተገቢውን ፍቺ ማየት አለብን። ለዚህ ነው እንደዚህ አይነት ቃላት ለእግዚአብሔር ተነግሮ ስንመለከት በሚስጥር ሰረገላ ሆነን መጽሐፍትን መርምረን መምህራነ ቤተክርስቲያንን ጠይቀን ካልሆነ በቀር አደጋው ሰፊ ይሆናል። እኛ ሰዎች የምንግባባበት ቋንቋ የእግዚአብሔር ባህሪና ህልው ፈጽሞ የሚገለጥበት አቅም የለውም። ቢገለጥ እንኳን አምላካዊ ህልውናው ባህሪው በሰውኛ እሳቤ መጠን ልክ ነው እንጂ እንደኛ ያለ እሳቤም ለማለት አይደለም። በመሆኑም ለእኛ ለሰዎች በሚገባን ቋንቋ ህልውናውን ባህሪውን ተጠንቅቀን እንገልጻለን። ስለማዘኑ በእግዚአብሔር ዘንድ እንደ ሰው ልጆች ጠባይ የሚፈራረቅ ሐሴትና ደስታን፣ ሀዘን፣ ለቅሶ የለም። ነገር ግን እንደ ፈጣሪነቱ ፍጡራን ነን፣ እንደ አባትነቱ ልጆች ነን፣ እንደ አምላክነቱ ወደነው እንገዛለታለን። ከርኅራኄው የተነሳ ያዝንልናል ብለን እንነግራለን። ከሶስቱም ቅዱስ አንዱ ቅዱስ እግዚአብሔር ወልድ በለበሰው ስጋ እውነተኛውንና የእኛን የሰውን ልጆች ሀዘን አያዝኗል። ይኸውም ወንጌላዊው ሲነግረን ብዙ ሰዎችን አይቶ አዘነላቸው፣ ደክመው ነበርና እረኛ እንደሌላቸው በጎች ተበትነው ነበርና ማቴዎስ 9 ቁጥር 36 በማለት ሲናገር እግዚአብሔር በስጋ ማርያም ከመገለጡ በፊት አዘነ በሚል ቋንቋ በብሉይ ኪዳን መጽሐፍ ተጽፎም እናገኛለን። እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡም አዘነ። ዘፍጥረት 6 ቁጥር 6 እግዚአብሔር አምላካችን ስጋችንን ለብሶ በተገለጠ ጊዜ በእኛ ላይ የሆነውን የሚሆነውን ነገር ሁሉ በእርሱ ላይ ሆኗልና ሎቱ ስብሐት ዘእንበለ ኃጢአት ባሕቲት አለ። ከብቻዋ ከኃጢአት በቀር ማለት ነው። ስለማልቀሱ እግዚአብሔር እንደ ውሃ የሚንቆረቆር እንባን አፈሰሰ፣ ስቅስቅ ብሎ አነባ ብለን ብንናገር የሚገጽ ሰው አይጠፋም ይሆናል። ወንጌላዊ ቅዱስ ዮሐንስ ጌታችን ስለማልቀሱና ስለማንባቱ እንዲህ ይለናል። ሊያጽናኑት ወጥተው በቤት ከእርሷ ጋር በነበሩ አይሁድ ፈጥነው ተነስታ እንደወጣች ባዩ ጊዜ በዚያ ለወንድሟ ልታለቅስ ወደ መቃብሩ የምትሄድ መስሏቸው ተከተሉት። ማርያም ጌታችን ኢየሱስ ክርስቶስ ወዳለበት ስፍራ ደረሰች። ባየችውም ጊዜ ከእግሩ በታች ሰግዳ ጌታዬ ሆይ በዚህ ኖረ ቢሆን ወንድሜ ባልሞተ ነበር አለችው። ጌታችን ኢየሱስም እርሷ ስታለቅስ ከእርሷ ጋር የመጡ አይሁድም ሲያለቅሱ ባየ ጊዜ በልቡ አዘነ፣ በራሱም ታወከ። እርሱም የት ቀበራችሁት አለ። እነሱም አቤቱ መጥተህ እይ አሉት። ጌታችን ኢየሱስም በአሁን አፈሰሰ በማለት በአልዓዛር ሞት ምክንያት ማዘኑን ማልቀሱን ይባስ ብሎ ሌሎች ሰዎች እንኳን ሲያዝኑ እንደተጨነቀ ይጽፎልናል። ዮሐንስ 11 ከቁጥር 28 እስከ 36 ስለሆነም እግዚአብሔር አላዘነም አላለቀሰም ብሎ በድፍረት ማስረጃን የሚያቀርብ ደካማ ሰው አይኖርም።
አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳይነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላድኅነነ ወባልሐነ እምኩሉ እኩይ እስመ ዘአከ ይእቲ መንግስተ ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ በድንግል በስጋኪ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እማ አንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳሊ ወጸልዩ አብ ፍቁር ወልድኪ ኢየሱስ ክርስቶስ ከመሰረለን ናጣዊነ ክብር ምስጋና ይሁን አንድ አምላክን የሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።